ቤተሰብ እኔ መቼም አላምንም። ሄርሜላ የጠፋች የታገተች ፊትም አትመስልም። እንደ ወፍራ ፋቢትን ብላን የመጣች የታገተች ሴት እንደዚህ ወፍራ ራሷን ይዛ አትመጣም። ገባችሁ አይደለ? የሆነ የታገተች ሴት ፊቷ ላይ ሰውነቷ ላይ የሆነ ነገር ይኖራል እንጂ የታገተች ሴት በዚህ ልክ እንደዚህ ፋቢትን ብላ አትመጣም። አንደኛ ነገር እንዴት ብቻ መጣች? ጥያቄ ለእናንተ። አብርሽ ላይ ነው ድራማ የተሰራ ያለው ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ለማለት ፈልጋለሁ። የኔ ውዶች ግን ድምጼ ይሰማችኋል? አላቅም ብቻ የሆነ ደጆኝ ነው ቪዲዮ የምሰራው ማለት ነው። እና ምን ለማለት ፈልጌ ነው፣ ሽምት በቃ ተገኘች። አብርሽ በቃ ታስጨንቀኝ በማረም በቃ ምናምን አላለችም። ኧረ እባክሽ የጠፋሽ ፊት እኮ እንኳን አትመስልም። ሶስቱ በደንብ ያውቃሉ። አቤል፣ ማርታ፣ ሚኪ በደንብ ታውቃላችሁ። ሄርሜላ የት እንደነበረች በደንብ ታውቃላችሁ። እናንተ ሶስታችሁ ታውቃላችሁ። እዚህ ጋር ሰውና ሰውን እያባላችሁ አብርሽ ከወንድሙ ጋር ተጣልተዋል። ዳኒን አሳስሮ ወንድሙን አሳስሯል። ከሚስቱ ጋር ተጣልቷል። ይሄ እውነቱም መውጣት አለበት። ሄርሜላ ወጥተሽ መልስሙ መስጠት አለብሽ። ከዛሬ እንዳታልፍ። የሁሉም ሰው መልስ ነው፣ የሁሉም ሰው ጥያቄ ነው። ጥያቄያቸው ይመለስልን የምትሉ ላይክ አድርጉ። እስቲ በኮሜንት አስተያየታችሁን ጻፉ ማለት ነው። የምሬ ነው የምላችሁ። ሄርሜላ የጠፋች ፊት ነው የምትመስለው። እስኪ ንገሩ። እኔ ግን አልጠፋችም። በቃ ባላው ጋር ሄዳ ነው። በደንብ ያውቃሉ። አብርሽ ላይ ነው ድራማ እየተሰራ ያለው ማለት ነው። ለምን እዚህ ጋር በጣም የብዙ ሰው ስም ነው የጠፋ ማለት ነው። አቤልና ማርታ ቪዲዮ ከለቀቁ በኋላ ቢኒና ፈረንጆ ወጥቶ እውነቱን ተናግረዋል። ለምን ሄርሜላ ምንም ያልሆነች ሴት ሆነች ተብላ የስንት ሰው ስም ጠፍቷል። እዚህ ጋር ኤፍሬምና ሩታ ላይ ነው ብዙ ሰው እየፈረደ ያለው ማለት ነው። ሩታና ኤፍሬም ነው በጣም እየተረገጡ የነበረው ማለት ነው። ይሄ ነገር ደግሞ እውነት እንፈልጋለን። ስለዚህ ወታችሁ መናገር አለባችሁ። ሁለተኛ ነገር ማለት ነው ሶስታችሁ አቤል፣ እቺ ማርታ ተብዮ፣ ሚኪ እናንተ ሰው የጠፋባቸው ፊት አትመስሉ ማለት ነው። የጠፋች ሴት የታገተች ሴት በዚህ ልክ ዘና ብላችሁ እየሳቃችሁ ነው እንደ የምትቀበሉ። አብርሽ እኮ ነው ምስኪን። አብርሽ ላይ ነው የተጫወቱ ያሉ ማለት ነው። አብርሽ ብቻ ነው ከብዙ ሰው ጋር እየተጣላ ያለው። ወንድሙን አሳሰረ። ገባችሁ አይደለም? በሄርሜላ ምክንያት ማለት ነው። እሷ ባትመጣው እኮ አብርሽ ብዙ ጠላት አልነበረም። የምሬ ነው የምላችሁ። ሄርሜላ ከመጣችሁ በኋላ ነው ይሄ ሁሉ ችግር ውስጥ የገባ ያለው ማለት ነው። ለካ ኤፍሬም ያለ ለካ እውነት ነው። አብርሽ የሆነ ችግር ውስጥ ነው ያለው እያለ ነበር። ኤፍሬም ያለው ልክ ነው። ኤፍሬም ያለው ልክ ነው ብዬ ነው የማስበው። ስለዚህ ኤፍሬም ብዙ ነገር የሚያውቅ ነገር አለ። ሄርሜላ የሆነ መዘዝ ይዛ እንደመጣች ሁሉም ሰው ያውቃል ማለት ነው። ኤፍሬም በደንብ ያውቃል። እኔ ለሱ ህይወት ነው ለሱ ብዬ ነው ይሄ ሁሉ እያደረግኩ ያለ እያለ ነበረ። እና አብርሽ ችግር ውስጥ ነው ያለው ማለት ነው። ለሄርሜላ ብሎ ነው ያለቀሰ። እሷ ግን ምንም አልመሰላትም። ልጅቷ ዝም ብላ ዛሬ የመጣች ዛሬ ወደ ሚዲያ የመጣች ሴት ነው የምትመስለው ማለት ነው። ምንም እንዳልተፈጠረ ለሚዲያም ለካሜራም አዲስ እንደሆነች ሰውን የሆነችው ማለት ነው። ሄርሜላ ድሮ አብርሽን እንዴት እንደምትሆኑ ልጥፍ ትላለች። አሁን ላይ ግን አይደለችም። የሆነ ነገርሞ አለ። ሶስታችሁ ታውቃላችሁ። ማርታ፣ አቤል፣ ሚኪ ታውቃላችሁ። ሄርሜላ የት እንደነበረችው በደንብ ታውቃላችሁ። የጠፋች ሴት የታገተች ሴት በዚህ ልክ እንደዚህ አትሆኑ። ገባችሁ አይደለ? የሁሉም ሰው መልስ ነው። መልሳችሁ ይመለስልን። ከዛሬማ እንዳያልፍ የሁሉም ሰው ጥያቄ ነው። ስለዚህ እዚህ ጋር የስንት ሰው ስም ጠፍተዋል። በተለይ ሩታና ኤፍሬም ነው ስማችሁ የጠፋ ማለት ነው። እናንተም ደግሞ ለምን ሰው ያላደረገ እነሱ ናቸው ብላችሁ የሰውን ስም ስትጠሩ የነበራቸው እናንተም ደግማቸው እንደምትገቡ በሉ
ትገባላችሁ። ኤፍሬምና ዳኒ እንደቀመሱ እናንተም ትገባላችሁ። ለምን ሰው ያላደረገ አደረጉ ብላችሁ ስማቸውን ስላጠፋችሁ ማለት ነው። ስለዚህ እኛም ደግሞ እውነት እንፈልጋለን። ሄርሜላ አልጠፋችም። የጠፋች ሴት የታገተች ሴት በዚህ ልክ እንዴት እራሷ ጊዜ ቤት መጣች? እስኪ ንገሩ። ሌላ ሰው ጋር የነበረችው ማለት ነው። ስለዚህ አብርሽ ላይ ነው ድራማ የተሰራ ያለው። አብርሽ ከብዙ ሰው ጋር ተጣልተዋል። በሄርሜላ ምክንያት ከሚስቱ ጋር ተጣልተዋል። ሚስቱ ጠላት፣ በቃ ሚስቱ መጥፎ ሴት እንደሆነች በተለይ አቤል ነው ሩታ መጥፎ ሴት እንደሆነች ክፉ ሴት እንደሆነች እያስደረገ ያለው አቤል ነው። ከሚስቱ ጋር ተጣልቷል። አሁን አብርሽ ማለት ነው እና ብዙ ጠላትም አለበት አሁን አብርሽ ማለት ነው፣ በሄርሜላ ምክንያት ማለት ነው። እነሱ ያላደረጉ አደረጉ የተባሉ ስማቸው የጠፋ እናንተ ደግሞ ይሄ ነገር ደግሞ የሁሉም ሰው ጥያቄ ነው። እኛም ደግሞ እውነት ማወቅ እንፈልጋለን። ስለዚህ ይመለስልን። ሄርሜላ ማደባበቅ የለም። ገባሽ አይደለ? ግዴታ እስከ ማለት በዚህ ሳምንት የት እንደነበርሽ ወጥተሽ ግዴታ መናገር አለብሽ። አታስጨንቁኝ አትበይ ማለት ነው። ስለዚህ አንቺ ማርታ ተብዩ አንቺ የሆንሽ ደነዝ ሴትዮ ማለት ነው። አንቺ ሮቶ አንቺ ደግሞ ተረጋጉ፣ አታስጨንቃት። ተረጋግታ ታስብበት፣ ትረጋጋ። መጀመሪያ ትረጋጋት፣ አታስጨንቁ አለች እኮ። ለምን አታስጨንቁ የምትይ አንቺ ታውቃለሽ ነገሩ የት እንደነበረችው በደንብ ስለምታውቁ ነው። ትረጋጋ አታስጨንቁ የምትይ ማለት ነው። አንቺ አስመሳይ፣ አንቺ የሆንሽ እኔ ምን እንደምልሽ አላውቅም። የሆንሽ ሮቶ ሴትዮ ማለት ነው። ኦሮግት እቺ ምን አይነት ናት ግን? በደንብ ታውቃላችሁ። ግን አብርሽ ላይ ነው ተመልካች ላይ ነው ድራማ የምትሰሩ። ይሄ አቅሙ መውጣት አለበት። ሄርሜላ አንቺ የት እንደነበርሽ ወጥተሽ መናገርሞ አለብሽ ለሚዲያ። ገባሽ አይደለ? አንቺ ሁሉም ነገር እያየሽ እንደዚህ ዝም አልሽ። እንደዛ እስከ ዛሬ ብዙ ሰው በአንቺ ምክንያት የተጣላ አብርሽ ከሩታ ጋር ተጣልቷል። ከወንድሙ ጋር ተጣልቶ ወንድሙ ነሳስሯል፣ ዳኒ ነሳስሯል። በአንቺ ምክንያት ብዙ ሰው ተባልቷል። ገባሽ አይደለ? አንቺ ብቻ ሳትሆኝ ከወንድሙ ጋር ብቻ ሳይሆን ሁሉ ተመልካች ነው አሁን ላይ። ገባሽ አይደለም? በምን ምክንያት እንደጠፋሽ ወጣሽ መናገር ነው አለብሽ። እንደዚህ መሸፋፈን የለም። ሳምንት ሙሉ የት እንደነበርሽ ወጥተሽ መናገር አለብሽ። ቀለበት ራስሽ አውጥተሽ ትሆናለሽ ወይም ባልሽ አውጥቶልሽ ይሆናል። ስለዚህ እኛ ስለ ቀለበት አገባ ነው፣ ግን እውነቱ ወጥተሽ መናገር ነው አለብሽ። ፈረንጆም ቢኒም ተናግሯል ወጥቶ ማለት ነው። ስለዚህ እናንተም ደግማችሁ እንደምትታሰሩ ይሄ የተረጋገጠ ነገር ነው። ስለዚህ ወጥታችሁ እውነቱን ተናገሩ። እናንተ ሶስታችሁ ነው ታውቃላችሁ። አቤል፣ ማርታ፣ ሚኪ የት የጠፋባችሁ ይሄ ሰዎች አትመስሉ እናንተ። አብርሽ ነው በጣም ብዙ ጊዜ ሲጨነቅ ነበር። ለሄርሜላ ብዙ ቦታ ሄደ። ከሩታ ጋር ተጣላ፣ ከኤፍሬም ጋር ተጣላ፣ ከዳኒ ጋር ተጣላ። ብዙ ጠላትም አለበት። አሁን በሄርሜላ ምክንያት ይሄ ሁሉ መዘዝ የመጣ ያለው ማለት ነው። ስለዚህ ኤፍሬም በደንብ ያውቃል ማለት ነው። ሄርሜላ ብዙ መዘዝ ይዛ እንዳመጣችው ይህ ሲናገር ነበር። ስለዚህ ጉድ ይወጣል መቼም ተደብቆ አይቀራም። ስለዚህ እኛ ደግሞ እውነት እንፈልጋለን በጉጉት ማለት ነው። ከዛሬ እንዳያልፍ የሁሉም ሰው መልስ ነው። ስለዚህ ሩታ የምትሉ ሰዎች ገደል ግቡ። እሺ፣ የሩታን ጥንቡሳ ይዛችሁ ገደል ግቡ። ሩታ እኮ ጀግና ሴት ናት። ስድብ የማይበገራት እንደ ማንኛውም ሴት ለስድብ ብላ ራሷ ማታጠፋ ሴት አይደለችም። ጠንካራ ሴት፣ ብርቱ ሴት ናት ሩታ ማለት ነው። ከሩታ ተማሩ ጋይስ። ስለዚህ እኛ ደግሞ እውነት እንፈልጋለን። ሄርሜላ ለምን ምክንያት እንደጠፋች ወጥታ መናገር አለባት ብዬ ነው የማስበው። እናንተ ምን ትላላችሁ? እስኪ በኮሜንት